ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬ ጥር 29 2018 ዓመተ ምህረት ብዙዎቻችሁ የ50 ቅጠል የብሎኬት ቤት ይሰራልን ባላችሁት መሰረት ከመሰረት እስከ ፊኒሺንግ ስንት ብር ያስፈልገዋል የሚለውን የዋጋ ዝርዝር ይዤላችሁ ቀርቤያለሁ። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ይህ ቻናል ጠቃሚ የኮንስትራክሽን መረጃዎች የሚቀርቡበት ቻናል ስለሆነ ቤቱን ሰብስክራይብ ያድርጉ። እንግዲህ በዚህ ፕሮግራም 50 ቅጠል ቆርቆሮ የብሎኬት ቤት ለመስራት ምን ያክል ካሬ መሬት ያስፈልገናል፣ እንዲሁም ስንት ክፍል ሊሆን ይችላል፣ እንዲሁም የግንባታ ግብአቶች ወጪ ስንት ብር ያስፈልገናል፣ ለባለሙያ የኮንትራት ክፍያ ስንት ብር እናወጣለን የሚለውን ካየን በኋላ በቪዲዮ መጨረሻ ላይ ጠቅላላ ወጪውን አብረን የምንደምር ይሆናል። ቪዲዮውን እስከ መጨረሻው ተከታተሉ። 50 ቅጠል ቆርቆሮ የብሎኬት ቤት ለመስራት እንግዲህ ምን ያክል ቦታ ወይም ምን ያክል ካሬ ይፈጃል የሚለውን ስንመለከት ከ60 እስከ 65 ካሬ ቦታ የሚያስፈልግ ሲሆን ስንት ክፍል ይሆናል የሚለውን ስናይ ደግሞ 3 ክፍል የሚወጣው ሲሆን አንደኛ ሳሎን 6 በ4 የሆነ ሳሎን መስራት እንችላለን። መኝታ ደግሞ 4 በ4 የሆነ መኝታ፣ እንዲሁም ሌላ ተጨማሪ ክፍል 3 በ4 የሆነ ቤት ያሰራናል። እንግዲህ ይህ ታሳቢ ያደረግነው ቤት በሳሎኑ ትይዩ 2 በ4 የሆነ በረንዳ ይኖረዋል። አጠቃላይ እነኚህን ካሬ ስንደምራቸው 60 ካሬ ይመጣል። ከ60 እስከ 65 ካሬ ያስፈልገናል ማለት ነው 50 ቅጠል ቆርቆሮ የብሎኬት ቤት ለመስራት። ወደ ማቴሪያል ዝርዝርና ወጪዎች ስንገባ እንግዲህ መጀመሪያ ላይ የምናገኘው ቀያሽ ነው። ለቀያሽ 5000 ብር እንከፍላለን። ሌላው የተቀየሰውን የሚቆፍርልን ሰው 7500 ብር ገደማ ያስከፍለናል። እንዲሁም ደግሞ ሴፕቲክ ታንከር ውጪ ላይ ማስቆፈር ለምትፈልጉ ለሴፕቲክ ታንከር ቁፋሮ እስከ 15000 ብር ድረስ እናወጣለን። ጠቅላላ ለቆፋሪ 22500 ብር ገደማ እናወጣለን። ሌላው ድንጋይ ነው። ድንጋይ 3 ቢያጆ ያስፈልገናል። በ10 ጎማ ሙሉ ተደርጎ የሚጫን ከሆነ እንግዲህ ያው ላይ ድንጋይ ፉል ተደርጎ የሚጫነው የሚሸጠው 25000 ብር አካባቢ ሲሆን ለሶስቱ ቢያጆ 75000 ብር ገደማ እናወጣለን። ሌላው አሸዋ ነው። አሸዋ በ10 ጎማ 16 ሜትር ኪዩብ በሚይዘው 2 ቢያጆ ያስፈልገናል። አንዱ ቢያጆ 60000 ብር ነው። ሁለቱ ቢያጆ 120000 ብር ገደማ ያስወጣናል። ሌላው ጠጠር ነው። ጠጠር አንድ ቢያጆ ያስፈልገናል። እሱም አንዱ ቢያጆ 60000 ብር ሲሆን ለአንዱ ቢያጆ 60000 ብር ያስፈልገናል። ሌላው ገረጋንቲ ነው። ገረጋንቲ 2 ቢያጆ ያስፈልገናል። አንዱ ቢያጆ 12500 ብር ሲሆን ሁለቱ ቢያጆ 25000 ብር ለገረጋንቲ እናወጣለን። ሌላው ሲሚንቶ ነው። ሲሚንቶ እንግዲህ 150 ኩንታል ገደማ ያስፈልገናል ሙሉ ስራውን ለመስራት ሴፕቲክ ታንከሩንም ጨምሮ ማለት ነው። እንግዲህ አሁን ላይ አንዳንድ ራቅ ያሉ ቦታዎች ላይ ከአዲስ አበባ ውጪ እየተሸጠ ያለው 1650 ብር ሲሆን ለሲሚንቶ ጠቅላላ 247500 ብር እናወጣለን። ሌላው ብሎኬት ነው። ብሎኬት ባለ 15 1750 ፍሬ ያስፈልገናል። እንግዲህ ብሎኬት አሁን ላይ ከ50 ብር እስከ 60 ብር ገደማ ነው የተሸጠ ያለው። በ60 ብር ሲይዝላችሁ 105000 ብር ያስፈልገናል ለብሎኬት። እንግዲህ 50 ብር የሚሸጥበት ቦታም 40 ብር የሚሸጥበት ቦታም ካለ እንደየአካባቢያችሁ ማባዛት ትችላላችሁ ቁጥሩን ይዛችሁ ማለት ነው። ሌላው በመቀጠል የምናየው የብረት ወጪ ነው። ብረት እንግዲህ ስታፋ ያስፈልገናል። ስታፋ 100 ኪሎ ገደማ ያስፈልገናል። 1 ኪሎ 250 ብር ነው። ለስታፋ 25000 ብር ገደማ እናወጣለን። ሌላው 3 አይነት ፌሮዎች ያስፈልጉናል። ባለ 8፣ ባለ 10 እና ባለ 12። ባለ 8ቱን 20 ፍሬ ያስፈልገናል። 20 ፍሬ እንግዲህ አንዱ ከ850 እስከ 900 ገደማ ነው የተሸጠ ያለው። 18000 ብር ለባለ 8 ፌሮ እናወጣለን። ባለ 10 70 ፌሮ ያስፈልገናል። አንዱ 1400 ነው የተሸጠ ያለው። 98000 ብር ለባለ 10 ፌሮ እናወጣለን። ባለ 12 10 ፍሬ ያስፈልገናል። አንዱ እየተሸጠ ያለው 2000 ብር ሲሆን ለ10 ፍሬ 20000 ብር እናወጣለን ለባለ 12 ፌሮ ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ የመሰራቸው ቪዲዮዎች ጠቃሚ ስለሆኑ ብዙዎቻቸው ከ100,000 በላይ ነው እይታ ያላቸው። ነገር ግን ብዙዎቻችሁ ላይክ እና ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁና ላይክ እና ሰብስክራይብ በማድረግ የበለጠ እንድንሰራ አበረታቱን። በቀጣይነት የምናየው ፎርምወርክ ሲሆን እንግዲህ ፎርምወርክ ለግሬድ ቢም፣ ለቶፕ ታይ ቢም እና ለኮለኖች አርማታ ሞሚያ 20000 ብር እንይዛለን። ሌላው እንጨት ነው። እንጨት ለጣሪያ የሚሆን እንዲሁም ደግሞ ለፎርምወርክ ማሰሪያ የሚሆን እንዲሁም ደግሞ ለመረማመጃዎች የሚሆኑ እንጨቶች አጠቃላይ 50000 ብር እንይዛለን። ሌላው የጣሪያ ሞራሌ ሲሆን የጣሪያ ሞራሌ 7000 ብር ገደማ ያስወጣናል። እንዲሁም ደግሞ የተለያዩ ቁጥር ሚስማሮች ያስፈልጉናል የቆርቆሮ ሚስማርን ጨምሮ ማለት ነው። ለሚስማር 7000 ብር ገደማ እናወጣለን ጠቅላላ አድርገን ስንይዘው ማለት ነው።
ሌላው ጎረንዳዮ ነው። ጎረንዳዮ ከነ ባለሙያው 20 ሺህ ብር ገደማ ያስወጣናል። በቀጣይነት የምናየው ደግሞ ፍሬንች ዶር እና የውጪ በር ነው፣ የብረት በር ማለት ነው። ለሱ 100 ሺህ ብር እንይዛለን። የውስጥ ታምቡራታ በር ደግሞ አለ። ለውስጥ ታምቡራታ በር ሁለት የታምቡራታ በሮችን ብንጠቀም 50 ሺህ ብር እንይዛለን። በቀጣይነት የምንመለከተው ደግሞ የመብራት ገመድ ዝርጋታ ኤሌክትሪካል ኢንስታሌሽን ሲሆን ይሄ ደግሞ ኮንዲዩት ኬብሎች፣ ኤሌክትሪክ ዋይሮችን ጨምሮ እንዲሁም ደግሞ ስዊች ሶኬቶችን፣ መብራቶችን ጨምሮ ከነ ባለሙያው ቀለል አድርገን ስንይ 30 ሺህ ብር ገደማ ያስፈልገናል። እንዲሁም ደግሞ መብራቶችን የምታበዙ ከሆነ እስከ 50 ሺህ ብር ድረስ ሊወስድባችሁ ይችላል። ሌላው የውሃ መስመር ዝርጋታና የባኞ ቤት ስራ ሲሆን እንግዲህ ይህን ደግሞ በጥንቃቄ በጎበዝ ባለሙያ ማሰራት አለባችሁ። ይሄም ከነ ባለሙያው 60 ሺህ ብር ገደማ ያስፈልገናል። የባኞ ቤትና የውሃ መስመር ዝርጋታውን ለመስራት ማለት ነው። ሌላው የግድግዳ ቻክ ሲሆን ለግድግዳ ቻክ ከነ ባለሙያው 50 ሺህ ብር እንይዛለን። በመቀጠል ደግሞ የምናየው የቀለም ስራ ሲሆን የቀለም ስራ ከነ ባለሙያው ማቴሪያልና ባለሙያውን ጨምሮ 35 ሺህ ብር ያስወጣናል። እንዲሁም ደግሞ ሙሉ ቤቱን የጂፕሰም ኮርኒስ ለማሰራት 100 ሺህ ብር ያስፈልገናል። 100 ሺህ ብር እንይዛለን ለጂፕሰም ኮርኒስ። እንዲሁም ደግሞ በመጨረሻ ሴራሚካችን ሰርተን ቤቱን ጥንቅቅ አድርገን ለመግባት የሴራሚክ 100 ሺህ ብር ያስፈልገናል። ሴራሚክ መስራት ያልፈለጋችሁ ደግሞ ሊሾ ማድረግ ትችላላችሁ። እንግዲህ አሁን ጠቅለል አድርገን እስካሁን ያሉትን ወጪዎች የምንደምርበት ሰዓት ላይ ደርሰናል። አጠቃላይ ጠቅለል አድርጌ ስደምርላችሁ እስካሁን ያሉት የመዘገብናቸው ወጪዎች 1,450,000 ሺህ ብር ይመጣሉ። እንግዲህ አሁን የሚቀረን ወጪ የባለሙያ ወጪ ሲሆን ባለሙያ ደግሞ መሰረቱን ሰርቶ እንዲሁም ግሬድ ቢሙን አስሮ ኮለንና ቶፕታይ ቢሙን ሰርቶ የወለል አርማታ ሞልቶ እንዲሁም የቆርቆሮ ስራ አጠናቆ ከ250 ሺህ እስከ 300 ሺህ ነው አሁን ላይ የሚጠይቁት የባለሙያ። ሰፋ አድርገን በ300 ሺህ ብር እንይዛለን። እንግዲህ ቅድም የደመርነው አለ 1,450,000 ሺህ የባለሙያ 300 ሺህ ብር ስንጨምርበት 1,750,000 ሺህ ብር ይመጣል ማለት ነው። እዚህ ጋር እንግዲህ አንድ ማሰብ ያለብን ነገር እንደያዝነው እቅድ ላያልቅ ይችላል። እናም ለዛ 10% ኮንቲንጀንሲ ወይ ደግሞ መጠባበቂያ እንይዛለን። ይህ መጠባበቂያ እንግዲህ አንዳንድ የተረሱ እቃዎችን እንዲሁም ደግሞ የተለያዩ የማይታወቁ ወጪዎች ይኖራሉ። እንዲሁም የትራንስፖርትና የውሃን የሚሸፍን ሲሆን 10%ቱ 175 ሺህ ብር ገደማ እንይዛለን። አጠቃላይ እንግዲህ ስንደምረው 1,925,000 ሺህ ብር ይመጣል ማለት ነው። እንግዲህ ይህን ወጪ ከባለፈው አመት ጋር ስናነጻጽረው የተወሰነ ጭማሪ ያለው። ባለፈው አመት 1,700,000 አካባቢ ነው የሰራውላችሁ። ዘንድሮ ደግሞ የአሸዋና የጠጠር የተወሰኑ የብረትም ጭማሪ ስላለው እዚህ ሊደርስ ችሏል ማለት ነው። ውድ የቻናሌ ቤተሰቦች ቪዲዮውን እስከ መጨረሻ ስላዳመጣችሁ ከልብ የመነጨ ምስጋናዬን እያቀረብኩኝ ጠቃሚ መረጃ እንዳገኛችሁበት ባለሙሉ እምነት ነኝ። በቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ፣ አስተያየቶቻችሁን አስቀምጡልኝ። እንዲሁም ቤቱን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሚቀጥሉ የተሻሉ ጥሩ ስራዎችን ይዤላችሁ ቀርባለሁ። አመሰግናለሁ። ቸር ሰንብቱልኝ።